የልከጅናው እንደዚህ ድምቅ እያልሽው ይላሉ አባባ በእውቀት ኒናን። እናም የት ማለዳ አባባ እዚህ ሆነኝ ናቲን ላገኘው ፈልጌ ነበር ትላቸዋለች። ይኸውልሽ ኒና፣ ለበደለ ሰው ይቅርታ ማድረግ ጥሩ ነው፣ ግን ደግሞ በፍጥነት ሁሉንም ነገር አይሆንም። ምክንያቱም የቸኮሉበት ነገር ፍሬው ጥሩ አይሆንም ማለት አባባ። ቆይ ናቲን ይቅርታ እንዳረግለት አይፈልጉም ማለት? ይቅርታ ማድረግሽማ ጥሩ ነው፣ ይቅርታ ማድረግ ጥሩ ነው፣ ግን ደግሞ ናቲ ያን ሁሉ ነገር ካደረገብሽ በኋላ በቀላሉ እንደዚህ ይቅርታ ማድረግ የለብሽ። ብንፈትነውና ትንሽ ብትቆይ ጥሩ ነው ይሏል። አንቺ ያለውና ላንቺ ምን ያህል ፍቅር እንዳለውና እንደዚሁም ደግሞ ምን ያህል ተለውጧል፣ የእምሩን ተለውጧል ብለን ብናቅ ጥሩ ነው። አትቸኩም። ኒናየም ግግም ምትልና ግን እኮ አባባ ናቲ አሁን ላይ ተቀይሯል፣ ስራም ደግሞ እየሰራ ነው። አባ ከዚህ በላይ ብንቆይ ናቲን በጸጸትና በቁጭት የምንጎዳው አይመስልሁም ወይ? ከዚህ በላይ አይበቃውም ወይ ቅጣቱ? ትላለች አባባ በእውቀት። በእርግጥ ትክክል ነሽ ናቲ ድሮ ላይ የምናውቀው ልጅ አይደለም። በእርግጥ አሁን ላይ ተቀይሮ ዝ ተላይ ያማረ ፍሬ ሁሉ ተቀንጥሶ አይበላም። ስለዚህ ረጋ ብለሽና ተረጋግተሽ ውሳኔሽን መወሰን አለብን። ግን እኮ አባባ ናቲን በጣም ወደዋለሁ፣ ከዚህ በላይ ደግሞ በእኔ ምክንያት ይሰቃይ ማየትም አልችልም ትላለች። አውቃለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉልኝ አመሰግናለሁ። አውቃለሁ ፍቅር ውር ያደርጋል፣ በጭፍንም እንድንጓዝ እያደርደር ሸኔ ልጅ የቸኮለ ይቅርታ ፍቅርን እያራክስብሻል እንጂ እያልከኝ ነው ወይ? ትላለች አባባ በእውቀትም። እንደዛ እያልኩሽ አይደለም ልጅ። ዳግም በተረጋጋና ዳግም ልብሽ የቆሰለው ልብሽ ዳግም እንዳይሰበር በተረጋጋና በሰብከነ መንፈስ ፈትሽው ፈትኝው ነው እያልኩሽ ያለ። ይህም ተብዙ ግን በኋላ በጣም አመሰግናለሁ ያልከኝ ነገር በትክክል ገብቶኛል። አመሰግናለሁ። እንግዲህ ትናንትና አማንን ያቶ በላይ ልጅ ስታሰቃየው ነበር። በመጨረሻም ፈቶ እሷን ጥሎ ወጥቶ ነበረ። እንግዲህ አማን ከዛ እንዲወጣ ቀጥታ ወደ ህግ አካል ነበር የሄደው። ወደ ህግ አካልም ሄዶ የአቶ በላይ ልጅ እሱን እንዳገተችውና እንዳሰቃየችው በመጨረሻም በፈጣሪ እና በጉልበቱ ፈቶ እንደወጣ ይነግረዋል። ወዳው እንደሰማም ጆ መርማሪ ተከትሎት ይመጣል። እቤት ይገባሉ። ከዛ በኋላ ቀደም ብላ የአቶ በላይ ልጅ ሌላ ገንዘብ ከፍላ ቤቱ የሱ ቤት እንደሆነ ለሌላ ሰው አሳልፋ ትሰጣለች። ያም የተባለው ሰው እንግዲህ ቀጥታ መርማሪ ጆን ሲገባ ቤቱ እነማናችሁ? ምንስ ትሰራላችሁ? ይላል። አማንም ይደነግጣል። ማነህ አንተ ይለዋል። እንዴ በገዛ ቤት መጥተህ ማን ነው ትለኛለህ እንዴ? አንተ ራስህ ማነህ? ይላል። አይ እንዴት እያበርኩ ነው ወለስ እንዴት ነው? ይላል አማን። ከዛ በኋላ እንግዲህ ጆን መርማሪም አማን አንተ በበላይ ነገር ጭንቅላት ተነክቷል፣ ስለዚህ ተረጋጋ ይላል። ፈጽሞ ምንም ስህተት አልተሳሳትኩኝ ጆን መርማሪ፣ እኔ ምንም የተሳሳትኩት ነገር የለም። እሷን እዝጋን የጣልኳት እዝጋ ነበር ያገተች እዝጋ ነበር ይላል። አይ ተሳስተሃል ካለ በኋላ ይወጣሉ። በመጨረሻም ህሊና በላይ ገንዘብ ያለው በሰማይ ላይ መንገድ አለው ነውና ነገሩ። ያንን ላደረገው ልጅ መታ አሁን ላይ ክፍያውን ትከፍለዋለች። ይሄ የመጀመሪያ ክፍያ ነው፣ ሽልማትህም ነው ትለዋለች። ምን ለምንድን ነው ቆይ እንደዚህ እያደረግን ያለ ነው? ወንጀልስ ነው እንዴ እየሰራ ያለውት? ይላታል። እሱ አንተ አይመለከትም፣ አርፈ ስራህን ስራ፣ ገንዘብህን ተቀበል፣ አለቀልህ፣ አለቀ። ለሌላ ማወቅ አስፈላጊና አስፈላጊ ነገር አይደለም። አንተ የሚያስፈልግህ ገንዘብህን መቀበል ብቻ ነው። ቅዱሴ በመጨረሻም ወደ ቤቱ ተመልሷል። ወደ ቤቱ ሲመለስ ደግሞ ቤቴን አክስረኸኛል፣ መኪናዬንም አጋይተሃል፣ እዳ ውስጥ ከተኸኛል፣ ተቤቴ አይንህን ላፈር ውጣልኝ ብሎ ሊያስከፋውም ሆነ ሊናገረው ፈጽሞ አልፈለገም።
እንደውም በተቃራኒው መልካምና ደግ አስተሳሰብ ፊቱ ሳያጠቁርበት ናቲን ልክ እንደ ወንድሙ ተቀብሎታል። ናቲ ግን ባደረገው ነገር ተሸማቆና ፈርቶ በቃ በጸጸቱ ገንዳ ውስጥ ይዋኛል። ጧት ተነስቶ እንደስተ ዛሬው ናቲ የሚስቀውና የሚቀልደው ናቲ ፈጽሞ ተመልሶ ሲመጣ አላገኘውም። ዛሬ ላይ አንገቱን መድፋትና ቀና ብሎ የቅዱሴን አይን ማየት ፈጽሞ አልቻለም። ጧት ተነስቶ ምግብ ሰርችላለሁ ባክህ እርቦኛል የሚለው ናቲ ዛሬ ላይ ያ አንዳችም ነገር የለም፣ በጸጸት ነው ያለው። እናም ቅዱሴ እንግዲህ ሁሉን ነገር ቅዱሴም መልካምና ጥሩ ወንድም መሆኑን የሚገልጸው ከዚህ በፊትም ባደረገለት ከሜዳ አንስቶ ቤቷ አንጥቶ እንደ ወንድም አስጠግቶት ሲኖር ነበር። እንደዚሁም ደግሞ ወደ ውጭ ሲሄድ ሙሉ ንብረቱን ለሱ አስረክቦት ነበር። ያ ያስረከበው ንብረቱ እንግዲህ እንዳስረከበው አመልሶ አላስረከበውም። ድራሹን አጥፍቶ አከሳስሮ ነበር የጠበቀው። ሆኖም አከሳስሮና አጠፋፍቶ ሲጠብቀው ፊቱ እንኳን ጠቆር ሊል አልቻለም። ሆኖም ግን የዋናው ታይ ጠቁርና እንትን ሳይል ራሱ ናቲ በጸጸት አንገቱን ደፍቶ ውስጡ ይበላዋል። ከዛ በኋላ እስከዛሬ እንደምናውቀው ናቲ ምግብ ይሰራል። ጣፈጠም አልጣፈጠም እንደዚሁም ደግሞ ቅዱሴ እባክህ ና እንውጣ፣ እንብላ፣ እንጠጣ ነበር። ዛሬ ላይ ግን ያ ነገር ሙልጭ ብሎ ጠፍቷል። መሬት ማየት አጎንብሶ መቅረት ላይ ሆኗል። እና ቅዱሴም ፈካ ፈሽ ብሎ ጧት ተነስቶ መሆንሃን ሰላም አይደለህም ወይ ይለዋል። ናቲዬም ደህና ነኝ፣ ሰላም ነኝ፣ በልንግደው ተነስ፣ ቁርስ እስቲ እንውጣና ዛሬ ቁርስ እንብላ ይለዋል። አይ ቅዱሴ እኔ አልፈልግም፣ አንተ ሂድና ብላ ይላል ናቲም። ቅዱስም ምን ማለት ነው ይሄ ደግሞ ከመቼ ወዲህ ነህ? ከመቼ ወዲህ ነው አንተ እና እንብላ እና ውጭ ይዤ ልውጣ ስልህ እንደዚህ ያለ ነገር ከመቼ ወዲህ አመጣ ይለዋል። ናትዬ ብላ ግደለህም፣ እኔ ወደ ስራ መሄድ ስላለብኝ ነው፣ አንተ ውጣና ቁርስን ብላ ቅዱሴ ይለዋል። ቅዱሴም ይገረምና ማለት ነው ናቲ ዛሬ ፍቃድ ውሰድ ከኔ ጋር ትውላለህ ብዬ አላልኩም ነበር አለ ቅዱስ። ምን እያረክ ነው? ምን እያልክ ነው? ዛሬ እኮ አብረን እንውላለን ብያለሁ እና ለምንድን ነው? ይኸውልህ ናቲ ያደረከውና የተፈጠረው ነገር ጥንቅቅ አድርጎ ይገባኛል። እንደዚህ እየሆንክ ያለሁም በዛ ነው። የተደረገውም ያጠፋውም ንብረቱም የኔ ነው። እንደዚህ እየሆንክ ያለሁም ለዛ ነው። ደግሞ የኔና አንተ ወንድምነት ከገንዘብ በላይ ነው፣ ከተፈጠረው በላይ ነው። ስለዚህ በቃ እርሳው። ግልጽ አይደለም? በቃ እርሳው። አስባችሁታል? ንብረታችሁን አውድሞባችሁ በተወደደ ኑሮ መኪናችሁ ሁሉ ነገሩን አውድሞበት በቃ አውዳሚው ትጸጸት በአውዳሚው አስባችሁታል? በቃ እርሳው አስባችኋል ሲለው እንግዲህ ናቲ ብድጋሉና እያለቀሰ ቅዱስ እግር ላይ ተንበርክኮ ባክህ ናቲ ይቅርታ አድርግልኝ፣ እኔ ምንም የማረባ ከንቱ ሰው ነኝ። የሚያሳዝነው ነገር ለራሴም ሆነ ለራሴ የማላቅ ከንቱ፣ እንደዚሁም ደግሞ እስከ ሰው ድረስ ዳፋ የሆንኩኝ ከንቱ ነኝ። ባክህ ቅዱሴ ባክህ ይቅርታ አድርግልኝ፣ ቃልህንም አጥፌ በልቻለሁ። ባክህ እኔ ከንቱ ሰው ነኝ፣ በጣም ከንቱ ሰው ነኝ። ባክህ ቅዱስ ይቅር በለኝ፣ እባክህ ይቅር በለኝ። እኔ ከንቱ እማረባ ሰው ነኝ፣ ባክህ ይቅር። ቅዱስም ደነገጠ። ናቲ ምን እየሆንክ ነው? ምን እያደረግክ ነው? የተፈጠረው ተፈጥሯል። አሁን እሱን እርሳውና ወደፊት መጓዝ ነው። ወደኋላ ብንጸጸትና ብንረድም የፈሰሰ ውሃ አይታፈስም። ስለዛ ምን እየሆንክ ነው? ምን እየሆንክ ነው ናቲ? እነዚህ ስለሆንክ ምን የምታመጣው ነገር አለ? የምመልሰው ነገር አለ? ደግሞም እኮ እኔ አላዘንኩብህም። በቃ ይቅርታ አድርጌልሃለሁ። እኔ አላዘንኩብህም፣ ይቅርታ አድርጌልሃለሁ ይላል ቅዱስ። ቅዱስ አንተ መልካምና በጣም ጥሩ ሰው ነህ። መልካም ሰው ነህ፣ ጥሩ ሰው ነህ። እኔ ደግሞ በተቃራኒው እማረባ ከንቱ ሰው ነኝ።
በቃ ከንቱ ነኝ እኮ እኔ ቅዱስ። የምር አንተ ያደረክልኝና ለእኔ ያረከውን ነገር በምንና በምን መክፈል እንዳለብኝ እንኳን እማቀው ነገር የለኝም። እኔ የማቀው ነገር የለም ይላል ቅዱስም። ይኸውልህ ያረከው ነገር የሆነው አንድ ሆኗል። እንደዚህ ስለሆንክ ምንም የምትቀይረው ነገር የለም። ስለዚህ እኔ ደግሞ ይቅርታ አድርግልሃለሁ። እባክህ ተነስ እባክህ ይላል ቅዱስ። ይህኔ ቆንጆ ሰሞኑን በራሴ ስራ ብዙ በመሆኔ የሚገባሽንና የሚያስፈልግሽን ፍቅር እየሰጠውሽ አይደለም። ኪራና ጽናት ደስ በሚል መስክ ላይ ደስ በሚል ቃላት ደስ በሚል መጠጥ ደስ በሚል ምግብ ፍቅራቸውን እየተገላለጡና ደስ የሚል ጊዜና ደስ የሚል ላይፍ እያሳለፉ ነው። እንግዲህ የሰው ልጅ በዚህ ምድር ላይ ሲኖር ፈተናም ደስታም ሁለቱም ሀዘንና ደስታ ተፈራራቂ ናቸው። እንግዲህ እነ ጽናትም በሁለቱም እየተፈተኑ ከአንዴም ሁለቴም እየተፈተኑ ነገም ደግሞ ወደፊት የሚፈተኑ በዚህ ውስጥ ሆነው ግን ደግሞ የባልና የሚስቱ ፍቅር በጣም ደስ የሚልና የሚያስቀና ነው። ዋው ያስብላል። እንግዲህ ደስ የሚል መስክ ቦታ ወስዷት የኔ ፍቅር ሰሞኑን እኮ ስራ ላይ ሆኜ የሚገባሽን ፍቅርና የሚገባሽን ነገር እየሰጠሁሽ አይደለም የኔ ቆንጆ ይላታል። የዛ ተበል ኪራዬ፣ እኔ እኮ ባንተ ሁሌም ደስተኛ ነኝ። እኔ ተከፍቼ እኮ አላቅም እኮ በዛ በክፉ ቀንና በዛ በመከራ ቀን እንኳን ፍቅርህ ቅንጣት ታህል አልቀነሰችብኝም። እሺ ቅንጣት ታህል አልቀነሰችብኝም። እኔ ውድ ባል አፈቅርሃለሁ። እሺ አፈቅርሃለሁ ትላለች። ኪራዬም የኔ ውድ የኔ ቆንጆ ሚስት እኔም በጣም ነው ማፈቅርሽ፣ በጣም ነው መወድሽ፣ አፈቅርሻለሁ፣ እወድሻለሁ። ማን እንግዲህ አቶ ወለሊ ታመለጠ በኋላ ወደ ነበረበት ወደ ቤቲ ቤት ይመለሳል። ቤቲም እንግዲህ አላስገባህም፣ እኛ የሰላም ህይወት ለመኖር እየሞከርን ነው፣ ከዚህ በኋላ ወደ ህይወታችን አትምጣብን ትለዋለች። አማንም ምን እያልሽ ነው? የገባንበት መከራ ውስጥ አስገብታችሁኝ እናንተ በሰላም የመኖርማ አንዳት እንድትኖሩ አልፈቅድላችሁም። ተወኖርንም አንድ ላይ ነው፣ ከጠፋንም አንድ ላይ ነው ይላታል። እኛ ምን አድርገናል? ምንም ያደረግነው ነገር የለም፣ እኛ ነፃ ነን ትለዋለች። ምን ነው አንድ ወር እኮ በፊት በላይ ላይ ግድያ ላይ እኮ ተሳትፋችኋል። የዛ ጊዜ እኮ እናንተ ናችሁ፣ እኔ አልነበርኩም። የዛ ጊዜ እኮ ደግሞ ትለማመጪ ነበር። ላይ ልገል ያደረጋችሁትን እኮ እሱን እናንተ ልረሱት ትችላላችሁ። እሱ እኮ ደግሞ በፍጹም አረሰ የሚዘነጋ ይመስለኛል። እኛ በላይ ለመግደል ታረግ ነው በላይ አንተም ለበላይን ለመጉዳትና ያደረከው ሙከራ ከማንም በላይ ይበልጣል ትላለች። እርስ በርሳቸው ወደ መወነጃጀል ገብተዋል። እንግዲህ ምንም ያደረኩት ነገር የለም፣ ሽጉጡን የተከሰው እኔ ታልሆን ባልተቤትሽ ነበር። በምንም ጉዳይ ጥፋተኛ ልሆን አልችልም። እኔ አማማ በደንብ ላስታውስህ፣ እኛ በላይንም ትንገድል ሆነ ኪራ ላይ ልናሳብብ ስንሞክር በደንብ አንተ ተባብረህናል። እያንዳንዱ ነገር ላይ ትብብርህ ነበረ። ከዛም ድጋሚ በላይ አንተን አምኖ ከርተዋል። ከኛ በላይ አንተን በላይ ለበላይ አንተነ ጥላቱ። ምክንያቱም ታንዴም ሁለቴ ከርተዋል። ስለዚህ ተኛ በላይ አንተነ ጥላት። እንደዚህ ስትነዛነስ ሄኖክ ወጣ። ውዱ ሄኖክ ወደ ውስጥ ልገባ ስልኮ ባልተቤት አላስገባኝ አለች ችለዋል። አማን አንተ ቆይ ዝም ትሰራለህ? ምን ቀርቶ መጣ ይላል። እሺ ዋው ባልና ሚስት በመጨረሻም አንድ ሆና አንድ ስኮኑ በጋራ የሰራነውን የሰራነውን ወንጀል እንዳረግ እኛና እኔ እናንተና አንድ የሚያደርገን ምንም ነገር የለ። እሷና እኔም በሰላም እየኖርን ነው። ላይክ ሰብስክራይብ ሼር አድርጉልኝ። አመሰግናለሁ።